ያለን ከማል በጣም ብዙ አስጠብቀንሃል። ይቅርታ፣ ያው በጣም ጣፋጭ የፍቅር ታሪክ እየሰማን ስለነበረ ደስታ ላይ ስለነበረ ነው። ይቅርታ አድርግልን ወንድማችን። እሺ ከማል ምንድን ነው የገጠመህ? ህዝቡ ከማል እያለ ኮመንት ላይ የሚጽፈው ምን ጉድ ነው? እኔ ገጠመኝ ጓደኛ ነበረኝ እና ጓደኛ መሰራው ዱባይ ጓደኛ ነበረው አብሮኝ። የት ሀገር ነው ወንድሜ ከማል? የት ሀገር ነው የምትኖረው? ዱባይ ነው። ዱባይ ነው። እሺ ወንድሜ ዱባይ ምን ገጠመኝ? ዱባይ የገጠመኝ አብሮኝ የሚበላኝ ልጅዮ አብሮ የሚጠጣ ሰውዬ ልጅዮ እዚህ ጋር ስራ እየሰራን እያለ አብረን ነበር የምንበላው፣ አብረን ነበር የምንጠጣው። ከዛ መካከል ላይ እኔ ልጆች አረቡ ልጆች ይፈልጋሉ። ከስ ከሆነ ቪዲዮ ማብራት አለብህ። ሰው ልትከስ ከሆነ ስለ ሰው የምታወራ ከሆነ የሰው ስም የምታነሳ ቪዲዮ ማብራት ግድ ነው። እሺ ማብራት አለበት። ሄዳ እንግዳ ቪዲዮ ማብራት አለብህ። ቪዲዮን መክፈት አለብህ የሰው ስም ልታነሳ ከሆነ። እሺ 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 ቪዲዮ ልጋብዝህ። እሺ መርሃባ ሴቭ የሚለውን ንካው። አቡዬ ቦታ ልልቀቅልሽ፣ ሰው ከበዛ ወድልሽ ፍጹም አለ። ጋይስ ሜሉን ፎሎ እያደረጋችሁ ሜሉን ፎሎ አድርጓት። ሜሉ ጥቅምት 23 የቀጠሮ ጌም አላት። ሞዴሬተር ናት፣ እህቴ ናት። ፎሎ አድርጓት እና ፕሊስ ሁላችሁም በገይሟ ቀን እንድትገኙ ጋብዣችኋለሁኝ። እሱ ምንድን ነው ግዴታ ጊፍት አይደለም። ጊፍትን ባይኖራችሁ ታፕታፕ ማድረግም ሰፖርት ማድረግ ነው። ሰውን ለቀጠሮ ጌም ታፕታፕ በደንብ ያስፈልጋል። ሁላችሁም ፎሎ አድርጓት። ቴንኪው ባክ። እሺ ከማል የምን ድምፅ ነው የሚሰማን? ፈረስ ነው? አቤት የሆነ ድምፅ አለ ባክግራውንድ። አይ ገንትና ምን ፍየል ናቸው የሚጫወት ውጭ ስለሆንኩ ነው። ፍየል ኦኬ። ዱባይም ፍየል ናቸው የሚጫወት። እሺ ወንድሜ፣ እሺ ምንድን ነው የገጠመው? ፍየል የምታግደው እኔ የገጠመኝ ልጅዮ እዚህ ጋር አብረን እየበላን እየጠጣን ነበርና እሱ ልጅዮ ልጆች ለአንጣ ምናምን ሲለኝ ኧረ እንዴት ነው ምናምን ብዬ ስለው ልጆች ለአንጣ ቤተሰቦች ልጆች አሉ 3 ልጆች። እነሱ ልጆች በቃ ታመጣልኝ እዚህ አብረን ነው የምንበላው፣ አብረን ነው የምንሰራው፣ ችግር የለውም ብዙ ጎረቤት ናቸው፣ እኔም ብዙ አገኛቸዋለሁ። እሺ ብዬ አልኩት። ከዛ ግድ ካላመጣ ሲለኝ የተገናኘው ስራ ቦታ ነው። ከዛ አብረን ነው የምንበላው፣ አብረን ነው የምንጠጣው። እሺ ብዬ ተቀበልኩት። ብር አስገባለኝ። ስንት ብር ነው የማስገባው ትለው 130 አስገባለኝ። በኢትዮጵያ 390 ሺህ ብር አስገባሁለት። እዚህ ጋር ስልክ አለኝ፣ ሞባይል ባንክ ሲስተር አለኝ። በሲስተር ሞባይል ባንክ ነው የምጠቀመው ገበያ ነው ሰው ይደርሰ በሚለው። ከዛ አስገባሁለት እና ከዛ በኋላ የአረቡን ሪካርድ ይልክልኛል ወደ እኔ። ከዛ አረቡን አንድ ቀን በስልክ አገናኘኝ። በስልክ ከምታገናኘኝ ስልኩን ላክልኝ ምናምን ስለው ቆይ እልክልሃለሁ ምናምን አለኝ እና በዛው ረሳሁት። በስልክ ግን አረቡን አግኝቼዋለሁኝ። 15 ሰው ነው ፈልገው አለኝ። እኔ 15 ሰው የለኝም። ወንድሞቼ ቤተሰቦቼ አጎቴ ልጆች አሉ፣ ወንድም ያለ 3 ሰዎች አሉ። እነሱን 3ቱን አምጣልኝ አልኩት። እሺ በቃ አመጣልሃለሁ አለኝ። ታልጆ ጋር ተነጋገር። እሺ በቃ አስመጣልሃለሁ 320 ሺህ ብር ትከፍላለህ አለኝ። እሺ አልኩት። እከፍላለሁ አልኩ። ለሶስቱ 130 490 አስገባሁለት። ከዛ በኋላ ካስገባሁለት በኋላ ከማል እስቲ ብር ፈልግልኝ አለኝ። ምን አይነት ብር ስለው ድርሃም ብር አለኝ። እሺ አልኩት። ድርሃሙን ብር እኔ አመኘዋለሁኝ። ይከዳኛል አላልኩትም። ወላሂ አብሬ ነው የምበለው፣ አብሬ ነው የምጠጣው። ከዛ ብድግ አደረኩና 8500 ድርሃም ሰጠሁት። እማኝም የለም ምንም የለም ማለት ነው። ከዛ እሺ አልኩት። ያንን ድርሃሙን ይዞ ሄደ። ማታ ላይ ተደወለ። ሌሊት ምን ነው እንደሃለህም እንደ ምናምን ስለው አሞኝ ተመልሼ ሄድኩኝ እኮ ሐኪም ቤት ምናምን አለ። ታዲያ ምነው አልደወልክልኝም? ይሄድ አልነበረም እንደ ምናምን አልኩት። ከዛ ተለው ሰውዬ ይዞ ወሰደኝ ምናምን አለኝ። እሺ አልኩት። ተኛው። በማግስቱ ደግሞ ደወለልኝ። በማግስቱ የት ነህ ምነው አንገናኝም እንደ ምናምን ስለው ከተማ ወስደውኛል፣ ዛሬ ገመድ ግልቢ ያለ ምናምን አለኝ። እሺ አልኩት። ዝም አልኩት። ከዛ በስንተኛው ቀን ነው? ዛሬ እኮ ከጣለሁ ካረቡ ጋር ላይ። በምን ከጣላችሁ? እንደዚህ አድርጌ ግመሉን እንደዚህ ሲወጣ ግመሉ ስንጭን ልጁን ረገጠው፣ ልጁን መታሁ፣ ታረቡ ጋር ከጣላን አለኝ። እንዴ መቻ ጀምሮ በምን ከጣልታችሁ? አዳስ እንዴ ኮንክ? አሁን ከጣልተናል ልከነስልህ ነው ብሎኛል አለኝ።
እንዴ ካንሰልሽን? አዎ እስቲ ተሉ አጣደፍኩና ካንሰልሽን ላክልኝ አልኩት። ካንሰልሽን ለመቼ የላከልኝ? የላከልኝ ለ27 ነው የተከነሰለው። ለመቼ ነው? ለ24 ነው የተከነሰለው። ብሩን የተቀበለኝ ደግሞ ለ23 ነው የተቀበለኝ። ብሩ ሮብ ቀን ነው፣ ለ23 ነው የተቀበለኝ ብሩ። አብረን እንኳን ሮብ ዕለት እንኳን ሮብ ወርደን እዛ ከተማ ሄደን ብላ ብለው ዛሬ እኮ ጦመኛ ነኝ፣ ክርስቲያን ነው፣ እኔ ሙስሊም ነኝ። ዛሬ ጦመኛ ነው አልበላም ብሎ እና የመጣ ነው። ከዛ ያስካንስሎ እሱ ለካ አስቦበታል። እኔ ያላሰብኩበትም በየዋህነቴ አብሬ ነው የምበላው፣ አብሬ ነው የምጠጣው በገራምነቴ። ከዛ በኋላ መጨረሻ ላይ እሺ በቃ አልሆነም፣ ኤፍሬም አስገባል። ኤፍሮ ነው የሚባለው፣ እኛ ሀገር የምንለው ኤፍሬም ነው የምንለው፣ እንትሎ ላይ ግን ኤፍሬም ነው ኤፍሮ ነው የሚለው ካንሰሎች ላይ ማለት ነው። ከዛ እንዴት ነው ምናምን ብዬ አልኩት። አይ እንግዲህ እህቴና ወንድንት አማቼ ነው፣ አማቼ እህቴ ጋር አስተላልፎታል። ላስተላልፈልህና ስንት ብር ነው ሲለኝ፣ ብሩን አብዛው፣ ይሄኛው 8500 ብር ነው። 8500 ድርሃም ስንት ብር ነው የሚሆነው? ያኛው ደግሞ እዛ ጋር ደግሞ ያለው 390 ሺህ ብር ነው። ከዛ ጋብዛና ስንት ብር እንደሚሆን አለኝ። እሺ አልኩ። አበዛሁና 764 ሺህ ብር አመጣሁ። እሺ ተባባል። በቃ እልክልሃለሁ አለኝ። ስራ እየሰራሁ ነበረ፣ ተምር ምናምንም እየለቃቀምኩ ነበር። እሺ አልኩ። በዛው እልካለሁ። እሺ እልክልሃለሁ። ከዛ ምን አለኝ መጨረሻ ደግሞ አላስተላልፋሉኝ ወንድሞቼ፣ እህቴ ላይ ተላልፏል፣ እህቴ ጋር ጦርነት አለ፣ ምንድን ነው አለኝ። ከዛ አሁን መክባ አስገባለኝ። አሁን ምትለው ተከስሻለሁ ወይ ከሱን ላብቃለኝ። እሺ አሁን ክሱን ጠበቅኩት። ወዲያ ብለውም በቃ እያሸኝ ነው፣ እስካሁን ድረስ ያሸኝ ይዟል። እኔም ከቤተሰብ ጋር ጠብ ሆኖብኛል። 764 ሺህ ብር ተየት ነው የማመጣው? እኔ እዚህ ጋር በግ እያገርኩ 800 ብር እየሰራሁ ታውቃለህ፣ ይሄ በረሃውን ነገር ታውቃለህ፣ ሞክረኸዋል ብዬ ስለው በቃ እንደውም ይቀልድብኛል፣ እንደ ቀልድ ማለት ነው። እና ይህን ከተርጌ ነው ሆቴል እርዳታ አድርጊልኝ ብዬ ነው። እሺ ወንድሜ ከማል ነው አይደል ስምክ? አዎ ከማል ነው። ከማል ለኤፍሬም ኤፍሮ ነው የሚለው እሱ ካንሰሎች ነው። ኤፍሮ ነው የሚለው ካንሰሎች ነው። ኤፍሬም እያልን እናወራ በቃ። ከማል ለኤፍሬም እሺ 8500 ድርሃም በካሽ በእጁ ምንም አይነት ማስረጃ በሌለበት በእጁ ቪዲዮም ሳይቀርጽ እማኝ ሰውም ሳይኖር በእጁ ሰጠው። ትክክል? አዎ ይሄ ነው። ምን እንዲያደርግለት? ሰው እንዲያመጣለት? አዎ ሰው እንዲያመጣልኝ ነው። ስንት ሰው እንዲያመጣልክ? የተነጋገርነው 3 ሰዎች ናቸው። 3 ሁለቱ ሌላ ተንቧል። ሁለቱን ደግሞ አንድ ሰው በስንት ሂሳብ? 8500 ድርሃም የከፈልከው ለ3 ሰው ከሆነ አንድ ሰው በስንት ሂሳብ ማለት ነው? ያመጣ ነው። ይሄኛውን ድርሃሙን ሊመልስልኝ ነው። ድርሃም ብሩን እዛ ላይ ኢትዮጵያ አተካካላት እዚህ ጋር ሊገዛበት እንትን ወረቀት ሊገዛበት ነው ብሎ ነው። ከማልዬ ወንድም ማለት እንዲገባኝ አጭራቸው አንድ ሰው በስንት ሂሳብ? አንድ ሰው በስንት ሂሳብ ያመጣው? 320 ነው ያመጣ ነው። 320 በአንድ ሰው 320 ብር 320 ሺህ ብር ማለት ነው። እሺ አንድ 320 ሺህ አንድ ሰው በ320 ሺህ ከሆነ ሊያመጣልክ የተነጋገራችሁት 320 ሺህ ሲባዛ በ3 960 ሺህ። ታዲያ 960 ሺህ እኮ ነው የሚመጣው። 960 ሺህ እኮ ነው የሚመጣው የሶስት ሰው እኮ። ይሄኛውን ሰጠሁት እኮ ሊመልስልኝ ነው ድርሃሙን። ኢትዮጵያ ብር ላተካካለ ድርሃሙን ወሰደው እዚህ ጋር ተገዛበት በኋላ ቤዛውን እዛ ስበል ሊያስቀር ድርሃሙን ሊያስተካካል የሰጠሁት። እሺ አንዴ በኢትዮጵያ ገንዘብ ልትከፍለው ነው የተነጋገራችሁት? መጀመሪያ 3 ሰው ሲያመጣል ኢትዮጵያ? አዎ የተነጋገርነው እንደዛ ነው። ድርሃም ፈልጋለሁ ሲለኝ ድርሃሙን ሰጠሁት እኔ። ያንንማ 390 ሺህ ብር አስገብቼለታለሁ። ከዛ ካስገባሁለት በኋላ ይሄን ድርሃሙን ደግሞ 8500 ድርሃም እዛ ኢትዮጵያ አተካካልሃለሁኝ ይሄ ልስራበት ብሎ ነው ላውጣበት ቤዛውን ብሎ ማለት ነው የወሰደው። አንዴ ቆይ አንዴ 8500 ድርሃሙ ብድር ነው አበድርሃው ነው? አዎ እንደ ብድር ሰጠሁት። አገር ላይ ዶላር ማለት ነው። አገር ላይ ተካካል ብድር። ኦኬ ይሄ ብድር ሀገር መተካካቱን እንርሳውና እንዴ ብድር እንበለው። ኦኬ 8500 ድርሃም ከማን ለኤፍሬም አበደረው። እዚህ ጋር አለቀ። ከዛ ወደ ማምጣቱ ጉዳይ እንግባ። 3 ሰዎች ኤፍሬም ላንተ
3 ሰዎች ሊያመጣልህ ተነጋግራችሁ ትክክል? አዎ ተነጋግረናል። የአንድ ሰው ኦኬ፣ የአንድ ሰው ማምጫ በ320 ሺህ ድርሃም ብር በኢትዮጵያ ብር በ320 ሺህ የኢትዮጵያ ብር ኦኬ። ከዛ አንተ በኢትዮጵያ አካውንት ስንት አስገባክ? እኔ ያስገባሁለት አንዴ 200 ከዛ 190 390 በአንድ አካውንት ነው ያስገባሁት። በሲስተር ማለት ነው ገበያነት ዘው ድረስ በሚል አስገባሁለት። እሱ ደግሞ እጅጉ የሚል ነው። እሺ ከማል የምጠይቀን ብቻ ከዛ ትቀጥላለህ። እሺ እዚህ የጻፍኩት ስለሆነ የምጠይቀን ብቻ አይምሮ ያይዝም። እኔ ብዙ ችግር ስለምሰማ ይሄ መያዝ ስለማይችል መጻፍ አለብኝ እንዳይጠፋብኝ። የአንድ ሰው ማምጫ 320 ሺህ አንተ ደግሞ ያስገባከው 390 ሺህ ኦኬ። የአንድ ሰው ማምጫ ዋጋ 320 ሺህ ከሆነ ለምን 390 ሺህ ያስገባክ? እዚህ ጋር 70 ሺህ ትርፍ ለምን ገባ? ያመጣሁት ለአንድ ሰው ተራ የሶስት ነው ያላሲዝ ያጥቁት ማለት ነው። የሶስት የአንድ ሰው 130 አዎ ቅድሚያ ክፍያ እኮ ነው። 130 ቅድሚያ ክፍያ አሁን ገባኝ። ቅድሚያ ክፍያ 130 ሺህ ሲባዛ በ3 ሰው የሶስት ሰው ቅድሚያ ክፍያ 390 ሺህ ኦኬ። 390 ሺህ የሶስት ሰው ቅድሚያ ክፍያ ኦኬ። ይሄ እንዳለ ሆኖ ቅድሚያ ያስገባኸው የኢትዮጵያውን 390 ሺውን ነው ቀድመህ አስገብተህ ከዛም በኋላ 8500 ድርሃም ብድር የጠየቀህ ከዛም በኋላ ነው? አዎ ከዛ በኋላ ነው። ኦኬ ሲጠይቀህ ብድር ነው የጠየቀህ 8500 ድርሃሙን አበድረኝ እና ኢትዮጵያ የሚቀርብህን ገንዘብ ማስገባቱ ይቀራል ነው? አዎ አስተካክላለሁ ነው ያለኝ። እንደው አሁን አስተካክላለሁ ልጆቹን ገዝቼ ቤት ሆነ አሁን አስተካክላለሁ እንደውም ነገ ተነገ ወዲያ ነው ያለኝ ማለት ነው። ያለኝ ለኔ ያለኝ ይቀርስ ከዛሬ ቀር 500 ድርሃም ሲባዛ በ43 በኢትዮጵያ 365 ሺህ ይመጣል። 8000 ድርሃም የኢትዮጵያ 365 ሺህ ነው አይደል የሚመጣው? የአንድ ሰው መምጫ ዋጋ ነው እንደዛ ነው። ስለዚህ ያልፋል ይተርፋል። እሺ ይሄንን ብር አንተ እሱ 3 ሰው ሊያመጣልክ የተነጋገራችሁት መቼ ነው? ስንት ወር ሆነው ጉዳዩ? ኧረ ቢያንስ 20 ቀን ምናምን ነው የሚሆን። እሺ እሱ ምንድን ነው ስራው? ኤፍሬም እንዳንተ እንትን ነው የሚጠብቀው ፍየል? እኔ ነኝ የተቋረጥኩት ወይስ ከማል ነው የተቋረጠው? ጋይስ አንቺ አይደለሽም ባቡዬ። እሺ እሱ ስግመል ስራ ነው የሚሰራው። እንዳንተ ፍየል ነው የሚጠብቀው? የስራ ባልደረባክ ነው? ግመል ነው የሚሰራው እሱ። ግመል ስራ ነው የሚሰራው እሱ። ኦኬ እሱ ግመል። ኦኬ ኤፍሬም ግመል ነው የሚጠብቀው፣ ከማል ደግሞ ፍየል። ኦኬ ደሞዛቸው አንድ ነው? እሱ ደሞዝን የሚለኝ 2000 ብር ነው። እርግጠኛ አይደለሁም ግን የሚለኝ ግን 2000 ብር ነው የሚለኝ። ጠባቃም ይሰራል ቤትም አንዳንዴዎቹ ተለቤት ማለት ነው። የእሱ 2000 ድርሃም ነው ደሞዙ። ያንተ ደግሞ ስንት ነው? የኔ 1000 ብር ነው ካነቀለቤ። ኦኬ እንዴት አመንከው ታዲያ? አብሮክ የሚሰራ አብሮክ የሚበላ የሚጠጣ ሰው ልክ እንዳንተ አይነት ስራ የሚሰራ ሰው ትንሽ ደሞዝ ያለው ሰው እንዴት የማምጣት አቅም ይኖረዋል? ኤጀንሲ ሳይኖረው እንዴት ሰው የማምጣት አቅም ይኖረዋል ብለህ አመንከው? በአረቡ ነው ያሳመነኝ። አረቡ ያመጣልኛል ብሎ አረቡን በርከድም አድርጎልኛልም በአረቡንም አውርቼዋለሁ። ስለዚህ ከአንድ ደግሞ ቤዛ ስለታ ማገኘዋል። አረቡ ከሆነ የሚያመጣው አረቡ ነው የሚያመጣልኝ ብሏል። እሺ ከማለት አረቡ ያመጣልኝ ብሏል። አረቡ ከሆነ የሚያመጣለት ብር ለሱ መክፈል ለምን ያስፈልጋል? አረቦች እኮ 5 ያስከፍሉ ነው የሚያመጡት። እኔ እንግዲህ ያን ምን አውቃለሁ ያስፈልገኛል ሰው እንደሚከፍለው እንደዚህ ነው ሲለኝ በቃ እኔ እንደዚህ መጥተው ስራ የሚገቡልኝ ከሆነ ችግር የለውም ቤዛ መቀየሩ ነው የምፈልገው ብዬ በእንደዛ ነው ሊመጣቸው የቻልኩት። ወንድሜ ከማል እንደማመጥ ገንዘቡ ኢትዮጵያ ከሆነ የሚገባው አረቡ ለሚያመጣው ኢማራቲው ለሚያመጣው ሰራተኛ ኢትዮጵያ በሱ ገንዘብ በሱ አካውንት ኢትዮጵያ ብር የሚገባለት ለምንድን ነው? ክፍያውን የሚፈጽመው ቪዛውን ከፍሎ የሚያወጣው አረቡ ነው። አረቡ ሰራተኛ ፈለገ። አረቡ ሰራተኛ ከፈለገ እሱ በአረቡ ከሆነ የሚያመጣው
ለሱ ለምን ይከፈሏል? ኢትዮጵያ ለምን ይገባል? አረቡ ያለው እዛው ነው። ለአረቡ ከሆነ ብሩ የሚያስፈልገው ለምን በኢትዮጵያ አካውንት ይገባል? ለምን ያን ምን አውቃለሁ። እንደዛ ብሎ ከአረቡ ጋር ተነጋገረ። ወጪውን አረቡ ነው ወጪውን የሚታሰበው በእኔ ነው አለ። ወጪውን ነው በወጪው ታስቡ ነው። ድርሃሙን እንዴት ነው የምለው? ትኬትም በራሴ ነው የምገዛው አለ። የዛ ማውጣው በራሴ ነው አለ። ከዛ በዛ ከሆነ እንግዲህ ይሄን ተልክ ድርሃሙን እዛው ሰጠም ነበሩ። ለምን ኢትዮጵያ ብር አስገባ ስላይ ችግር የለውም ምን ያው ነው ሆነ ተካካላለሁ አዛውርላለሁ አለ። ድርሃሙን በእጅ ሰጥቶት ማለት ነው። እኮ እኔ ለምን ሚዲያ እየተጠቀማችሁ ለምን እንደዚህ አይነት ነገር እንደምታምኑ አንድ ሰው ከኢትዮጵያ ማምጣት የሚችለው አንደኛ ኤጀንሲ ቢሮ ያለው መንግስት ፍቃድ የሰጠው፣ ሁለተኛ በአረብ ከሆነ የሚመጣው አረቡ ነው ሙሉ ጣጣው የሚችለው አረቡ ነው። ኢሚግሬሽን ገብቶ ቪዛ የሚያወጣለት አረቡ ነው የሚጨርሰው። ለሀበሻ ብር አትክፈሉ፣ ለአረቦቹ አይሰጧቸው። በኢትዮጵያ አረቡ ጋር እንዴት ይደርሳል? በኢትዮጵያ አካውንት የሚገባው ብር አረቡ ጋር እንዴት ይደርሳል? ከሌባ ጋር ትተባበሩና ወንጀል እንደሆነ ታውቁና ታደርጉና ካልተሳካ ከተሳካ አትመጡም አትነግሩም። ካልተሳካ ብራችሁ ከተበላ እኛ ጋር ትመጣላችሁ። አሁን ከማል ስልክ ቁጥርህን ላክልኝ በረጁ በኩል ረጁ ቀይ ፕሮፋይል እዚህ ጋ ይታይካል። በረጁ ስልክ ላክልኝ። አሁን ዋትሳፕ ላይ የኤፍሬም ቁጥር ላክልኝ ስል ያ ሁለተኛውን ወገን ሳናናግር ማን ጋር እውነት እንዳለ አናውቅም። ስለዚህ ለረጁ ቁጥርን ትልካለህ። ዋትሳፕ ላይ አሁን ሀቢባ ነኝ የኤፍሬምን ቁጥር ላክልኝ ልሃለው ትልክልኛለህ። ከዛ አናግረዋል። አቡ ልጁ እኮ አልነቃም ገና ነው፣ ሸውዶት ነው። እሺ መሸወድ እንዲያቆም ምንድን ነው ማድረግ ያለብን? ዓለምን መቆጣጠር ይቻላል። እንዳትሸወዱ እኛ ተግተን እየሰራን ነው አይደል? በህገወጥ ደላሎች በሌሎች ጠዋት ማታ ቁጥርህን ላክ ወንድሜ፣ ከማልዬ ወንድሜ ሚዩት አድርግና ቁጥርህን ላክ። ጉድ ነው። እኛ እንትን ዓለምን መቆጣጠር ይቻላል አይቻልም። ለዛ ሌቦቹ በዚህ ስንላቸው በዚህ እየመጡ ስለሆነ እናንተ ንቁ። እኛ መስራት የምንችለው እናንተ ላይ ነው። ሁላችሁም እኔ ብቻ ነኝ የምሰራው? ሁሉም ይስራ። ሁሉም ቤቱን እየከፈተ ህዝቡን ያንቃ ከሌቦች፣ ከህገወጥ ደላሎች፣ ከአጭበርባሪዎች። ቲክቶኩን ከፍታችሁ ከምታሙ ከምትሳደቡ ለምን ህዝቡን አታንቁም? ለምን እንደዚህ አይነት ምስኪኖች ከክፍለ ሀገር መጥተው ንጹህ ልብ ያላቸው ገና ተንኮል፣ ሌብነት፣ ማጭበርበር ያልገባቸው ሰዎችን እንደዚህ እንግዲህ አሁን አረቡ ከሆነ የሚያመጣው ሁለቱም ከብት ጠባቂዎች ናቸው። ከማል ፍየል ይጠብቃል፣ ኤፍሬም ግመል ይጠብቃል። ከማል የ1000 ድርሃም ደሞዝተኛ ነው ከነ ምግቡን ራሱ ችሎ። ስለዚህ የ1000 ድርሃም ደሞዙ ላይ እየሰማችሁን የፍየል ድምፅ አይደል? ፍየል ነው የሚጠብቀው። ከ1000 ድርሃም ደሞዙ ላይ 200-300 ድርሃሟን ለምግብ ካጠፋ የ700 ድርሃም ደሞዝተኛ በሉት። ይህንን ሰው ላምጣልቅ፣ እሱ ደግሞ ወንድሞቹን ዘመዶቹን ማምጣት ይፈልጋል። ልክ እንደሱ ሰርተው ህይወታቸውን እንዲኖሩ ማለት ነው። ላምጣልቅ ብሎ በሌለው በዚህ ደሞዙ ላይ አፈርድሜ በልቶ ሰርቶ ያጠራቀመውን ገንዘብ ሸጉዶ 8500 ድርሃም በላበት። ኢትዮጵያም 390 ሺህ ያስገብቷል። ለዚህ ተጠያቂ ማነው? ራሱ ከማል ለምን ስላልነቃ። ግዴታችሁ ነው መንቃት፣ ግዴታችሁ ነው መንቃት። ካልነቃችሁ እንደዚህ ትበላላችሁ። ንቁ። ራት ነው አይደል? የኢማራት ቁጥር የኢማራት ቁጥር ማለት ይላክላል። የኢማራት ነው። እሺ አሁን ዋትሳፕ ላይ እሺ አሁን ሀቢባ ነኝ ብዬ ቮይስ ሳረግልክ የታል ስልኬ ሳረግልክ የልጁን ቁጥር ብሩን የበላክ ልጅ ቁጥር ላክልሽ። አልቅም እንዴ? ተበላው ነው በየቀኑ። ንቁ፣ በቃ ንቁ። እንዳለ ሀገሩ ሌባ ነው፣ አለሙ ሌባ ነው። ተጠንቀቁ። በቃ ብራችሁን ያዙ። በቃ መንግስት ፍቃድ የሰጣቸው ህጋዊ በህግ መከሰስ የሚችሉ ላይሰንስ አላቸው። መንግስት ህጋዊ ፍቃድ የሰጣቸው ቢሮዎች ካልሆኑ ዝም ብላቸው አየር ላይ የሚሰሩ ህገወጥ ደላሎች፣ ቲክቶክ ላይ የሚሰሩ አየር ላይ የሚሰሩ ማንም ተራ እየተነሳ እኔ ሰው ማምጣት ይችላለሁ እኔ ላምጣልሽ እያለ ብራችሁን ይበላችኋል። ምን ጉድ ነው? ሰላም ከማል ሀቢባ ነኝ። የኤፍሬምን ቁጥር ላክልኝ። ቼክ ዩር ዋትሳፕ ከማል። ደግሞ ዋትሳፕ ላይ ራሱ የሚያለቅስ እንባ ነው ፕሮፋይል ያደረገው። ለምንድን ነው እንዲህ የምታደርገው? ሀዘንን ይጠራል። ብር ተበላው ብለህ እንደዚህ የሀዘን እንትን ታደርጋለህ።
መቼም ነው የማይቆመው። እናንተ ካልሰማችሁ አትመኑ። በዚህ ሰዓት ወላሂ እንዴ አይሰሙም። ማሪ አቡ ልጁን እዛ ብቻ ነው የሚያውቀው። አንድ አካባቢ ልጅ እንደሆነ ጠይቅም። እሺ እስከማን ቆይ ቁጥሩን ኮድ ላስገባበት። ዝም ብሎ 00 ምንድን ነው ይላል። እንዴት ነው እንዴ የሚላከው? አቡ ምን ይሻልካል? ከማል እንዲህ ነው የሚላከው። ቁጥር ላሳይክ። የማን ነው የሚያስተጋባው? ፕሊስ ሚውት አድርጉ። ከማል አንተና ኤፍሬም ኢትዮጵያ ትተዋወቃላችሁ ወይስ እዚህ ኢማራት ነው የተዋወቃችሁት? ሚውትክን አብራ ወንድም አለ። ሚውት ነክ ወንድሜ። ኢትዮጵያ ላውቀው ነው የማውቀው። እዛ የተገናኘ ነው። ከተዋወቃችሁ ስንት ጊዜ ሆናችሁ አንተና ኤፍሬም? አንድ 4 ወር ምናምን ሊሆን ነው ከተዋወቀ። አንተ ዱባይ ከመጣህ ስንት ጊዜክ ነው? አመት ከ6 ወር ምናምን ሊሆን ነው ከመጣ። አመት ከ6 ወር ሙሉ አንድ ቦታ ነው የሰራከው? አዎ አንድ ቦታ ነው የሰራከው። እሺ ኤፍሬም እስከመጣ እሱን ሰውዲም ሰርቻለሁኝ። አረቡን ወሰደ ብሏል። በአጠቃላይ 8 ዓመቴ ነው ብሏል። አረቡ እዛ ሰውዲውም ዝም እያመላለሰው ማለት ነው። አራት ወር ካወቅከው ለምን ይህን አላመንከው? አብሮኝ እየበላ አብሮኝ እየጠጣ እኮ ነው ያለ ነው። አብረን ካደን በብረን ጠጣልተን ነው የምንመጣው። አብረን ለዛ የምናደርገው ሁሉን ነገር የምናደርገው ለዛም መንኩት እኔ አብሮኝ እየበላ አብሮኝ እየጠጣ እንዴት እንደዚህ ከዳኛል ብዬ አላሰብኩትም። እሺ አንድ ወራኝ ሲያሳልፈው ህይወት ከዚህ በፊት እሱ የት ነበር የሚሰራው? ከተዋወቅን 4 ወር ነው ብለሃል። ከ4 ወር በፊት እሱ የት ነበር? አንተ እዛው ቦታ ላይ አመት ከ6 ይመጣል ይሄዳል። እሱ ሰውዲም ይሄዳል። ሰውዲም ይወስደዋል። አረቡ ወደዚህ የሚያመጣዋል፣ ይወስደዋልም ያመጣዋል። ስለዚህ ይወስደዋልም ይመጣዋልም። እዚህ ቦታ ላይ ከመጣ አንተ ያለህበት ቦታ ላይ ከመጣ ማን ነው ስሙ? ኤፍሬም አንተ ያለህበት ቦታ ላይ ከመጣ ገና 4 ወሩ ነው። 4 ወር ምናምን ተመጣ ቆይቻለሁ ብሎኛል። ከዚህ ጋር ተገናኘን። ከኔ ጋር በጣም የተግባባ ነው። 4 ወር ምናምን ሊሆነ ነው ከተግባባም ማለት ነው። እሺ እኔ ይመጣል ሰላም አለውም ዝም ብዬ አልፏለሁ። ከተማ ድንኳን ምናምን አገኘዋለሁ። እሱ ካለች እዚኛ ጋር እዚያ ይመጣል ሰላም ብዬው። ከዛ በኋላ አንድ ቀን የት ነው? ኢትዮጵያ ነው። ያው ኢትዮጵያ ነው ምናምን በመባል በዛ ተገናኘን። ከዛ በዛው ተግባባ። ስንግባባ ምናምን ከተማ ምናምን ሳገኘው እንደ አጋጣሚ ሆነ እንትን ልገዛ ነው ምናምን ሲለኝ እንደ አጋጣሚ ያገኝና ቤዛ ልገዛ ነው አለኝ። የምን ቤዛ ስለው እንደዚህ ሲለኝ ትኬት ምናምን ልገዛ ነው አለኝ። ትኬቱን አገዝቼው መጣሁኝ። ከዛ በዛው ተግባባን ከኔ እሺ አሁን ምላሽ ብሩን ከሰጠከው ስንት ጊዜ ነው? እሺ ያኛው ቢያንስ ያኛው ድርሃም ሰጥቶት 15 ቀን አይሆነውም። ቢያንስ 15 ቀን ሊሆን ይችላል ድርሃሙ። የኢትዮጵያው የኢትዮጵያው ላይ ቆይ እስኪ ያለ ደረሰኙ ላይ በግምት ወር ይሆናል። በግምት 9ኛ ወር ላይ ነው ዞር ያዛወርኩለት። 9ኛ ወር ውስጥ ያዛወርኩለት ማለት ነው በእንግሊዝ። ወር አንድ ወር ብለን ያዘው። አሁን 10ኛ ወር ላይ ስለምን የድርሃሙ ደግሞ 15 ቀን 15 ቀን ነው የሚሆነው ድርሃሙ። ታዲያ አሁን ምን ተፈጥሮ ነው? በአንድ ወር ውስጥ ለምን አልቆ አልመጡም ነው? እንዴ ካርዋ ታልቻለሁ ብር እንመልስልህ አለኝ። እሺ መልስልኝ ያልኩት ዛሬ ነገ እያለ በቃ ራሱ ቦታ ነው ያመጣልህ። ልጆችን አንተ በልማ ባረቡ ነበር የሚያመጣቸው። ካረቡ ከታች ከደባድቤ ያለው አለኝ። አረሙ ከተሻለው ነው የሚለኝ ማማኛው ማለት ነው። እሱ ያለው ጃዛ ቤት ነው የሚጃፈር ቤት ነው ብሎ አንዴ ወንድሜ ራሱ መጥቶ
በቃ አላመጣቸውም ከአረቡ ጋር ስለተጣላው ብርህን እመልሳለሁ ማምጣቱን ትቼዋለሁ አለ። ከራሱ በአንደበቱ መጥቶ ብሎኛል። በርከት በስልክ ደውሎ እንደዛ ነው ያለኝ። ብሩን እመልስልሃለሁ አለኝ። እሺ መልስልኝ ብዬው ስራ እየሰራሁ ነበር። ከዛ ሲደውሉልኝ ወጣሁና ከዛ አካውንት ላክ አለኝ። አካውንት በዛው በሲስተር አካውንት ሞባይል ባንክ ስለምጠቀም እዛ በእሱ መልሼ ላኩለት ነው ማለት ነው። መቼ የዛሬ እሺ አስገባልሃለሁ አለ። መቼ ነው ይሄን እስካሁን ድረስ ቢቀር እስካሁን ጋር ምን ቀን ነው መጥቶ በቃ ሰውየው ከንስሉኛል ከሰውየው ጋር ጠርቻለሁ ከዚህ ልጆቹ እና አላመጣቸውም ያለክ መቼ ነው? እኔ ጋር መጥቶ ሳይሆን ስልክ ደውሎ ነው የነገረኝ። መቼ ነው ቀኑን ማወቅ ፈልጌ ነው። መቼ የላከልኝ ለ27 ነው። የላከልኝ ለ27 የተከነሳው ለ24 ነው። የላከልኝ ግን ለ27 ነው። ከስንት ቀን በፊት በእንግሊዝ ማለት ነው። ዛሬ 9 ነው። ከስንት ቀን በፊት ነው ይሄን ያለክ? በ9 ቀን 27 እንደዛ ነው። ብሩን ከሰጠከው ከገና ቀኑ ነው። ብሩን በሰጠከው በሁለተኛ ቀን እንደዛ ነው ላይ በመለሰልኝ ማለት ነው። ሮብ ሰጥቼው እኮ አርብ ነው ለመልስልህ አርብ አስገባላለሁ ብሎ ቅዳሜ አስገባላለሁ አርብ ተጣላ ቅዳሜ አስገባላለሁ አለ። እሺ አስገባልኝ አልኩት። ምክንያቱም ልጆቹ አይመጡም ተጣልቻለሁ ከአረቡ ጋር ብሎ ራሱ ወቅቶኛል ማለት ነው። ኦኬ ከ13 ቀን በፊት ከ13 ቀን በፊት በቃ ከሰውየው ጋር ተጣልቻለሁ ልጆቹን አላመጣቸውም ብሎ ደውሎ ነገረ። አንተ ሳትጠይቀው ራሱ ደውሎ እኔ ደውዬ ምን አደረስከ ብዬ ስለው ልጆቹ ተጣልቻለሁኝ ካማል ዱአ አድርግልኝ ከጣልቻለሁ ብራቸውን ይመለስላቸዋል። ወንድሜ ወደ እህቴ አዛውሯል ብሩን አስተላልፍልሃለሁ አለኝ። እሺ አልኩት። ብሩን ሂሳባችንን ሰርተን ብሩን ማለት የድርሃሙንም የዚህኛውን ሂሳብ ሰርተን አዛውርልሃለሁ ድርሃሙን እዝኔ ይቃማ አሰራበታለሁ አለኝ። ትችላለህ ማለት ነው። እሺ አልኩኝ። በቃ እኔ ምንም ማድረግ የለም እሺ ብራቸው ይመለስልኝ ብራቸው ከተመለሰ ችግር የለውም ብዬ ተስፋ አደረግኩ። ልክልኛል ብለው በጓደኞች ማስደወልኩ በምንም አልኩኝ። እሺ ነው የሚለኝ። መጨረሻ ላይ እኔ ስደውልለት አጨጭቀኝ አይምሮን ታስነካው ነው ወይ ምናምን አለኝ። በገዛ ገንዘቤ ማለት ነው። መቼ ነው ለመጨረሻ ጊዜ ይሄንን ያለክ? ብሩን ሊመልስ የተነጋገራችሁ ከ13 ቀን በፊት ነው። ሴፕቴምበር ዛሬ ኦክቶበር 9 ነው። ሴፕቴምበር 27 በቃ ካንስል አድርጌያለሁ። ሰውየው ከንስሉኛል ተጣልቻለሁ ልጆቹን አላመጣቸውም። ብሩን በሰጠቀው በሁለት ቀን ማለት ነው። ልጆቹን አላመጣቸውም። ወረቀቱ የሚለው ለ24 የተከነሰለው እሱ ጋር የላከልኝ ለ27 የላከልኝ ማለት ነው። የላክለት ምን ቀን ነው? የላኩለት አካውንት የላክለት ብሩን እንዲያስገባ አካውንት የላኩለት ለ29 ለ28 ሆነ የላኩለት ከሁለት አንዱ ቀን ማለት ነው። አለ እንትኑ ላይ በ28 ኦር በ29 አካውንት ላኩለት። እስከዛሬ አላስገባልኝም ገንዘብ። ስትደውል ምን ይላል? ቆይ ዛሬ ደውልማ ይገላምጠኛል። ቆይ ዛሬ የሚለኛል የሚገላምጠኛ አጭጭቀኝ ነው ወረቀዶኛ ላይ አለ ያለው ወረቀድ። እኔ ግን በፍቅር እየጠየኩት እህት ጋር እንደሞ ምን ሲለኛል እዚህ ጋር ብር ውክልና ሰጥቼ ምናምን ይለኛል። ትወሽ ማለት ነው። ውክልና ሰጥቼ ለእህቴ እንዳርጋኝ ይለኛል። አረ እንደዛ አታውቅ ውክልና አትሙላ። ውክልና እኮ እንደዛ የምታሆን ተሆነ አይሆንልህም። ስለዚህ እህት ጋር እንደዛ ታደርግ የቻለችበት ምክንያት ለምንድን ነው? ዞር ይሄ ብር የኛ ብር ነው እንጂ የእናንተ ብር አይደለም። የራስህ ብር ቢሆን አሪፍ ነው ብዬ ስለው አጨጭቀኝ። ያን ራሴ ነኝ የማውቀው። ስለዚህ አጨጭቀኝ ብርህ ሲመጣ ድረስ ጠብቅ አለኝ። እሺ አልኩት። ለዛ ተቀጥሬያለሁ አለኝ። እንደውም ከአረቦቹ አንሹራንስ አለኝ ክሳሌ ተቀጥሬያለሁ አለኝ። ይቀር ይኸው እስካሁን ድረስ ቀር። በድርሃም የሰጠኸኝን ኢቃማ አሰራበታለሁ በኢትዮጵያ ስንት አስገባልሃለሁ አለክ? ቃል አስበን የተናገርነው በአጠቃላይ አስበን 764,000 ብር። ኦኬ በኢትዮጵያ 390,000 አስገብተህለት ነበረ። ሲደመር በድርሃም ያበደርከው አንዴ በድርሃም ያበደርከው 8,500 ድርሃም ሲባዛ 43 365,500 ሲደመር 390,000 755,500 ስንት ነበር እናንተ የተነጋገራችሁት? 44 ነው የታሰበው። ኦኬ እሺ 8,500 ሲባዛ 44 374,000 ሲደመር 390,000 ይሆናል 764,000። እንደዛ ነው ያልኩት።
እና አስገባለሁ ካለ ለመጨረሻ ጊዜ ስልክ ያወራችሁት መቼ ነው? ስልክ ዛሬም ደውዬ ነበር። ዛሬ አልተሳካልኝም። ሜጂክ ላይ ነካ ነው ምናምን ነው የሚለኝ። እኔ ብር አስገባልኝ ሰው እሱ ሙድ ይዞ ነው ራሱ ሙድ ይዞ ማለት ነው። የራሱ ስራ እየሰራ እኔ ነው የሚያስጨንቀው። ኦኬ አላነሳ ብሎ በጓደኞች አስደውዬለት ነበር። ጓደኞች እኔ ብር አልኳልኩህም ብር ነው ይለኛል። እኔ ማለት ነው ይላችኋል ነው ታሞብኝ ዛላት በጣም ታሜ ነበርና ጓደኞች የመጥተው እንደዚህ ነበረ እሱ ጭቅጭቁት ነው ምናምን ሲሉት እኔም ከጨነቄ ነው አስገባለታለሁኝ። እንደውም እመጣለሁ ነበር ያለው። አንተ እሱ ጋር መጥቼ ያለውን ነገር ነግረዋለሁኝ እንተጋገዛለን ብሎ ነበር እንኳን ሊመጣ ማለት ነው። እሺ ያለበት ቦታ ላይ ሎኬሽን ላክልኝና ወይም ና ቶሎ ምናምን ሎኬሽን ላክልኝ አንተ ምናምን ስለው የለም ጭራሽ ምንስ የማይመልስ። እሺ ልጠይቀው፣ እኔ ላናግረው። ከአንተ ሰምተናል፣ ከሌላኛው ወገን ደግሞ እንስማ። ቮይስ ላድርግለት አንዴ፣ ሚዩት አድርጌ። ቮይስ ስሙ ኤፍሬም ነው አይደል? ቮይስ አድርጌለታለሁኝ። ሲመልስ እንትን ላክልኝ ከማል አቡዬ ወይ አንዴ ይቅርታ፣ እኔ ታች ልውረድ። የልጅሽ ይሄ ልጅሽ ቻሌንጅ የሰጠችው ልጅ አንድ ቁጥር እየጻፈች ነው። በቃ እኔ ታች ልሁንና እሷ ቢዩቲ ፋሽን ነው የሚለው አካውንቱ። እሺ ከማል ደረሰኙን ላክልኝ። እሺ ፎቶ አለክ የልጁ? ሚዩት ነህ ከማል። አብሮኛል የሚበላው የሚጠጣውም አለኝ። አብረን የበላ ነው ማለት ነው እኮ። ፎቶውን እና ደረሰኙን ላክልኝ። እሺ እንድልክለት ለሱ ቮይስ አድርጌለታለሁ። በመለሰ ሰዓት አሳውቅሃለሁ። ማሜ ወይ አቡ እንዴት ነህ? ቅድም ሀሲናትን አምራካ የተካት ነው ሲንግል መስላት ደቦል የሰጠካት? ኧረ አውቃታለሁ። ከሀሲናት ጋር እኮ ጌም እንጫወታለን አልፈን እኔ ለአንቺ ወላሂ ለአንቺ ከእሷ ጋር እናወራ የለም። እኔማ ማን ነው ወንድ ነው ስትል በቃ ሲንግል መስለሹ ነው፣ ላጤ መስለሹ በደቡል ሊያማልልሽ። ኧረ እኔ አውቃለሁ የሀገሬ ልጅ ምንድን የጉታጀራ ልጅ ማግባቷንም አንድ ልጅ መኖሩንም ሁሉ ነገር እኮ አጫውታለች። አውቃለሁ ታሪኳን። እኔማ እኮ ለአንቺ ነበረ ያወረኩት። እንዴት ተናድጄ ለአንቺ ነበር። በቃ ይሁን ሀሲናትም አንቺ ለአንቺ አወርዳለሁ፣ እውነት አወርዳለሁ። ቃል በምድር ቃል በሰማይ። አሚን አመሰግናለሁ። ስማማ ለምንድን ነው ስምና ፕሮፋይል የቀየርከው? ለምን ጠፋህብኝ እኮ ለምን ትቀያይራለህ? ስም አልቀየርኩም። ፕሮፋይል ማ ባለፈው ጌም ቀጠሮ ነበረ። ለዛ ያኔ ፕሮፋይል አድርጌው ልክ እኔ አሁን ስም ልብላል የራሴ ፎቶ ስምማ ማሜ ከቤራ እኮ ነው የሚለው። ያኔ እኮ ነው ቅርብ ፊትክን ያለበት ቆንጆ አንድ ፎቶ ተነሳና እሱን ፕሮፋይል ክን አድርገው ዘላለም አትቀይረው። በቃ ነው በቃ መቼም የትም ቦታ አንድ አትጠፋብንም። ለፕሮፋይል አንድ ቋሚ ነው የሚደረገው፣ አይቀየርም ፕሮፋይል። እሺ እኔማ መጀመሪያ ቤት ነበረ ያደረኩት። በቃ የራሴን ፎቶ አደርጋለሁ። እሺ የራስክን ፎቶ ፊት ቅርብ ያለበት
እሺ በቃ ችግር የለም። ቀይራለሁ፣ ችግር የለም። ጌም ስትጫወቺ ለምንድን ነው ሼር ማታረግኝ? ጊፍተር ነኝ እኮ እንደ ድሮ አይደለም። በሉ ጌም ስጭ ሞዴሬተሮቼ ፎሎ አድርጋችሁት ማሜን ጌም ስጫወት ሼር አድርጉለት። ረረሌ ብላ 18 ጊፍተር ሆነ ኪል እንዴ እባክህ እናንተ ሞዴሬተሮቼ ፎሎ አድርጉትና ጌም ስጫወት ለማሜን ሼር አድርጉለት። እኔ እንደዚህ ጌም ስጫወት ዊን ሲወሰድብኝ ስቀጣ ዝም እያላችሁ ማሜ እያለ ሼር አታረጉለትም? አረ ካሁን በኋላ አብሽሪ፣ ማንም አያሸንፍም። እኛ እዚህ ሳውዝ አፍሪካኖች እያለን አንቺን ማንም አያሸንፍም። የእኛ ድምቀት፣ የደቡብ ድምቀት ውድ እህቴ ኑርልኝ ወንድሜ እንዴ። ከማል ለብቻውን ይላክልኝ። እሱ ለመሆኑ ማረጋገጫ አብራችሁ ፎቶ ላክልኝ። አብራችሁ የተነሳችሁት ፎቶ። ለጓደኛሽ ደግሞ እኔ ጊፍት አወርዳለሁ በአንቺ ቦታ። መቼ ነው የምትጫወተው? ለሜሉዬ ጥቅምት 23 ደግሞ መጣለሁ። ገስት ላይ ያስገቡ። እኔ ደግሞ በአንቺ ስም በልጅሽ ስም ነው የሚያወርደው። እሺ በጣም ሜሉ ሰምተሻል? መዝግቢ። ማሜ ከቤራ ልጅ ያዙ። እኔ ሲመጣ ስምና በልጅ ይወርዳል። ማሜ መዝግቢ። መጣለሁ፣ በጊዜ መጣለሁ። አመሰግናለሁ። ፎሎ አርግኛ፣ በጊዜ መጣለሁ። ስንት ሰዓት ነው? በስንት ሰዓት ነው የሚጀምረው? ስንት ሰዓት ነው? 10 ሰዓት ላይ ነው። ኖ ጌሙ 10 ሰዓት። በዱባይ ስንት ሰዓት? 10 ሰዓት። በዱባይ በኢትዮጵያ ከምሽቱ 4 ሰዓት። በዱባይ 11 ሰዓት። ኦ በኢትዮጵያ 4 ሰዓት፣ በሳውዝ አፍሪካ 9 ሰዓት ማለት ነው። ሼር እናደርግልሃለን። ሼር አድርጉለት ሜሉ እንዳትረሱ። አረ እመጣለሁ፣ በጊዜ እመጣለሁ። በሳውዝ አፍሪካ 9 ሰዓት ማለት ነው። ስምና በልጅ ስም ቃል ገብቷል። ሜሉ ያዥ እንዳትረሽ። ሼር አድርጉለት። አብሽሪ። በልጅሽ ስም ትንሹን አንበሳ አወርዳለሁ፣ በአንቺ ስም ደግሞ ባቡር አወርዳለሁ። ቴንክ ዩ ሶ ማች ቴንክ ዩ። በጣም አመሰግናለሁ። መዝግበሻ ሜሉ በጣም እናመሰግናለን። አሁን ደግሞ ለእሷ መስሎኝ ለሀሰነት የሄደ አንበሳ የተናደጃለሁ። ለሱ ለሀቢባ ነበር። ሀቢባን በጣም ስለመወዳት እኔ ዝም ብዬ ዛሬማ የሆነ ነገር ልጋብዝ ብዬ ሲነካ ለእሷ ሴት ተናድጄ አንድ ቁጥር ስጽፍ አላስገበሽም። ለእሷ ነው ወይ ለሄደው ምናምን ብዬ ለመጠየቅ እኮ ነው። ችግር የለውም ማምዬ ወንድሜ ታመጣታለች። ግን ችግሩ በቃ ጌም ስትጫወት ሼር እናደርግልሃለን። አቡ ጌም ስትጫወት ሼር እናደርግልሃለን። ታውቃለች እኮ አቡ ሁሌም ነው የሚመጣው፣ ሁሌም ነው የሚመጣው። በእርዳታም በሆነ ጉዳይ ላይ ይመጣል። ከመጣ ታዲያ ጊፍት ታዲያ ማለት ሼር የሚያታርጉ ማለት ስትመጣ አላገኘውም። ጌም ጊዜ አላገኘውም። ትንሽ ቀን ላይ ስራ ቢዚ ያደርጋል። ሱቅ ስለሚሰራ ታውቃለች። ሳውዝ አፍሪካ ኦኬ በቃ ከዚህ በኋላ ሼር ያደርጉ። ጠዋት እገባለሁ፣ ግን እስቲ እመጣለሁ። ችግር የለም። እሺ ወንድሜ፣ እሺ ኑርልኝ ወንድም አለ። እናንተ እንትን በሉለት፣ እሺ ሼር አድርጉለት። እሺ ሞዴሬተሮቼ፣ ሁሉም ሞዴሬተሮቼ ማሜ ፎሎ አድርጉት። ጌም ላይ ሲሆን ዊኒ እንዳይወሰድብኝ ስጨነቅ ስጠበብ ዝም አትበሉ። እያያችሁ ለማሜ ሼር አድርጉ። ቴንክ ዩ። እሺ ከማን ላክልኝ ፎቶ? ቪዲዮ ነው ያለኝ፣ እንትን ፎቶ የለኝም። ቪዲዮ አብሮ ግን አለን፣ አብረን የበላ ነው ማለት ይላል። ፎቶ አብራችሁ ተነሳችሁ። 4 ወር ጓደኛ ከሆነ እያመንከው 8500 ድርሃም የሚያክል ነገር አውጥተህ እያበደርከው አንድ ፎቶ አንድ ላይ የላችሁ። ፎቶ ላይ የለንም፣ አብረን ብቻ እየበላን ያለ ነው። አብረን ግን እየበላን ያለን ታድክ ያልሻል። ቅድም ታሪኝ እንትን አላልኩም ነበር፣ ይቅርታ እንዲለው ነው። ችግር የለም ሪሚ የሻውሪ ማሪ ከማለም ይወታል። ኤኒ ታይም በፈለጉበት ሰዓት እኔ ደረሰኝ አዘጋጅቼ ኦልሬዲ አስቀምጫለሁ። ማሪ ሲመጡ ደረሰኝ ኦልሬዲ የተከፈለበት ስለሆነ እሱ ፎቶቸውን የእነሱን ፎቶ መታወቂያ ይላክ። ኦኬ ጥሩ። ምን ይላክ? የሰው የሚቀበሉትን ልጅ ፎቶ መታወቂያ። እሺ አንዴ አሁን ቮይስ ላርግ እየሰማሽ እንዳረሳ በኋላ በኋላ ማንነቱ የማይታወቅ ሰው ማቶ መውሰድ አይችልም። እሱ ከሰጠው መታወቂያ ውጭ እሱ ከላከው ሰው ፎቶ ውጭ ገባሽ? ጥሩ። አሁን ላይፍ ከዘጋው በኋላ እኔ ስለምረሳ አሁን ቮይስ ላርግ። እሺ በኋላ እንትን እንዳይል ትክክል። እኔ ታርጌልኝ ቮይስ ላርግ
ሰላም ምን ያህል እንዴት አመሸ? ሰላም ነው፣ እኔ ደህና ነኝ። ሪም እንዳለች ልጆቹ ወርቁን 50 ግራም እና 30 ግራም ወርቅ አንደኛ እጣና ሁለተኛ እጣ የደረሳቸው ልጆች ወርቁን የሚረከቡት አንተ የሁለቱን እቺና እቺ ናት ብለክ አይዲያቸውን እና ፎቶቸውን ስትልክላት ነው። ምክንያቱም ማንም ሰው መጥቶ ላይቭ ላይ ስለሆነ እጣ የወጣው እኔ ነኝ የደረሰኝ ብሎ ወርቁን እንዳይወስድ ግዴታ ትክክለኞቹ ሰዎች ፎቶቸውና አይዲያቸውን ለሪም ላክላት። እሺ ቴንኪው። ከነሱ ውጭ አንተ ከላከው ፎቶ እና አይዲ ውጭ ማንም ሰው መጥቶ ወርቁ ስጡኝ ቢል አይሰጥም ድርጅቱ። ቴንኪው ነግሬዋለሁ። እሺ ከማል ልኬለታለሁ ለኤፍሬም ቮይስ ግን ገብቶት ይሁን አይሁን አላውቅም። ቮይሱን አልመለሰውም ግን እንደዚህ ሰጥቶኛል። ቮይሴ ላይ ላይክ አድርጓል። ላይክ አዳምጬ በኋላ መልሳለሁ ይሁን አላውቅም። በመለሰልኝ ሰዓት እነግርሃለሁ። የላኩለትን ቮይስ ፎርዋርድ ላድርግልክ